መተዛዘን ቢኖር መተሳሰብ ቢኖር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር መውደድ ምንድነው? እሺ ንገሪኝ። ያው መጀመሪያ አንጀት ነው ብለው ኦፕራሲዮን ሰኔ 28 ላይ ነው ኦፕራሲዮን የተደረኩት ጳውሎስ። ከዛ በወጣው ደግሞ ውጪ የደም ካንሰር ነው በማለት ያው ሕክምና እየተከታተልኩት ነበር እና አሁን አቅም ያልቻለ ሀገርም እየረዳኝ ህዝቦቼም የኢትዮጵያ ህዝብ ሁሉ እየረዳኝ ነበር። አሁን ያው እነሱም በመርዳት ላይ ሁሉ አላስቸግርም ከፍተኛ ብር በመጠየቅ አቅም ስላልቻለ በፊት ያው ጆካ ላይ ፍራፍሬ ሸጥ ተንቸርችሬ ነበር ልጆቼን በማሳደግ የነበርኩት። አሁን በዚህ ህመም ደግሞ ቤት በመቀመጤ አቅም አልቻለም። ያው እነሱ ያሉት ወደ 500,000 ብር ነው አሁን መድኃኒቱ ያስፈልግሻል ያሉኝ። እስከ 8 ነው የምትወስጂው እስከ 6 ወር። ከዛ በኋላም ያው ትታያለሽ ሲቲ ስካን አሁን ወደ 10,000 ብር ነው የምጨርሰው። እሱ ታይተሽ ገና ውጤቱ በመቀጠል ላይ ነው ያለሽው ትቀጥያለሽ ማለት ነው ያለሁት። ውድና የተከበራችሁ ደጋግ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። እኚህ እናት ከተኙ በጣም ረጅም አመታት ሆኗቸዋል። የአንጀት እጢ ነበረባቸውና የአንጀት እጢ ደግሞ ኦፕራሲዮን ከተሰሩ በኋላ ወደ ካንሰርነት ተቀይሮባቸዋል ተብሏልና ጳውሎስ ጥቁር አንበሳ የተለያዩ ሆስፒታሎች ሄደው ሕክምና ይከታተሉ ነበር። ዛሬ አቅም በማጣት እስከ 500,000 ብር ለሕክምና ተጨማሪ ገንዘብ ያስፈልጋቸዋል ተብለው ዛሬ ቤት ላይ ተኝተው እጅግ በጣም በሚያሳዝን ሁኔታ ያው እዚህ ፍራሽ ላይ ከተኙ በጣም ረጅም ጊዜ ሆኗቸዋልና የኢትዮጵያ ሕዝብ ያው ሁሌ በመስጠት ታውቃላችሁ። ሁሌ እየሰጣችሁ ነው። አሳፍራችሁን አታውቁም ደጋጎች። ዛሬ ደግሞ እኚህ እናት ደግሞ ተነስተው በቂታቸው ተቀምጠው ከጎረቤት ጋር እንደፈለጉ ተንቀሳቅሰው ተጫውተው ስራ መስራት እንዲችሉ ልጆቻቸው እንዲረዱ የኛ እገዛ ያስፈልጋቸዋልና እንዲታከሙ ምንችለው ነገር በአቅማችን እናዋጣላቸው። ከ100 ብር ጀምሮ ሰው በሚችለው ነገር ድጋፍ እናድርግ።